ኢትዮጵያ ከአጠቃላይ ምድራዊ ስፋቷ 60 በመቶ የሚሆነው በደን የተሸፈነ እንደነበርና እያደር ግን በብዛ ህይወት መመናመን ምክንያት የደን ሽፋኗ ወደ 3 በመቶ መውረዱ የቅርብ ጊዜ ትውስታ ነው። የደን መመናመን በአካባቢ ጥበቃና በአየር ንብረት ለውጥ ላይ እያደረሰ ያለውን አሉታዊ ተጽዕኖ የተረዱት የዓለም ሀገራት በየጊዜው ችግሩን ለመቀነስ መፍትሄ ናቸው ያላቸውን እርምጃዎች ይወስዳሉ። ኢትዮጵያም በ2011 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት የጀመረችው የአረንጓዴ አሻራ መርሃ ግብር ሁሉንም የህብረተሰብ ክፍል ያሳተፈ ገቢራዊነቱን ቀጥሎ 7ኛ ዓመቱን ይዟል። እስካሁን ኢትዮጵያውያን ከ40 ቢሊዮን በላይ ችግኞችን ከመሬት ያዋደዱበት ደማቅ ታሪክም ጽፈዋል። የዘንድሮ ዓመት የአረንጓዴ አሻራ መርሃ ግብርም በመትከል ማንሰራራት በሚል መሪ ሐሳብ ከትላንት በስቲያ በይፋ የተጀመረ ሲሆን በዛሬው ዕለትም በአዲስ አበባ ከተማ የማስጀመሪያ መርሃ ግብሩ የከተማዋ ከንቲባ ወይዘሮ አዳነች አቤቤና ሌሎችም የስራ ኃላፊዎች በተገኙበት ተካሂዷል። በመርሃ ግብሩ ላይ የተገኙት የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ስራዎቻችን ዘመን የሚሻገሩና መጪውን ትውልድ ታሳቢ ያደረጉ ናቸው ሲሉ ተናግረዋል። ዛሬ በከተማ ደረጃ የምናስጀምረውን መርሃ ግብር ለመጪው ትውልድ ግድ የሚሰጠን ራስ ወዳዶች እንዳልሆንን ለልጆቻችን የጀመርነውንም የሚያስቀጥሉ መሆኑን ከዚያም በላይ አልቀው ኢትዮጵያን ከፍ የሚያደርጉ እንደሚሆኑ ተስፋ በማድረግ መሰረት እየጣልን እንደሆነ በተግባር የምናሳይበት ቀን ነው። ይህ ለልጆቻችን አሻራ በማስቀመጥ የሀገር ግንባታ መሰረት ዋልታና ምሰሶ የሆነውን የአረንጓዴ አሻራ መርሃ ግብር በከተማችን ለ7ኛ ጊዜ የምናከናውንበት በመሆኑ ልዩ ቀን ነው። ኢትዮጵያ ያሏትን የተፈጥሮ ጸጋዎች በአግባቡ በመጠቀም እንደ ሀገር የጀመረችውን ከተረጂነት የመላቀቅና በምግብ ራስን የመቻል ጉዞን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቀመጡትን ግብ ለማሳካት አዲስ አበባ ተግታ ትሰራለችም ብለዋል። ክቡር ጠቅላይ ሚኒስትራችን በቀጣይ ዓመት እንደ ሀገር ምግብ አንለምንም የሚል የተለጠጠ ግብ አስቀምጠዋል። ከተማችን ይህንን ለማሳካት በቀጣዩ ዓመት ችግኝ ጣቢያዎቻችን በወሳኝ መልኩ ለምግብ በሚውሉ ችግኞች ትኩረት አድርጎ በመስራት ይህን ግብ ለማሳካት የበኩላችንን የምንወጣ ይሆናል። የዛሬው የአረንጓዴ አሻራ ማስጀመሪያ መርሃ ግብር ትርጉሙ ብዙ ነው ያሉት የቢሮ ኃላፊ አቶ ግርማ ሰይፉ ያሰብነውን ማሳካት እንደምንችል ለዓለም የምናሳይበት ትልቅ እድል እንደመሆኑ አሻራን ለትውልድ የምናስቀምጥበት ተግባር ገብቶን የምናከናውነው ነው ብለዋል። የምናከናውነው መርሃ ግብር የአረንጓዴ አሻራ መርሃ ግብር ተብሎ እንደ ኢትዮጵያ ለምግብ ሉዓላዊነት ለማረጋገጥ የበኩላችንን ለማድረግ ምሳሌ የምንሆንበት ጤና የተጠበቀ ዜጋን ለማፍራት አስበን የምንሰራ መሆኑን ማሳያ ለፈጠራ ምቹ ሁኔታ እየፈጠርን በዓለም ተወዳዳሪነታችንን የሚያሳድግ ትውልድ ቀረጻ ላይ መሆናችንን የምናስገነዝብበት ከአካላዊ ፍላጎታችን በላይ ለመንፈሳችን ምግብ የሚሆን የተፈጥሮ ከባቢን መፍጠር የሚገባንና የምንችል ኩሩ ዜጎች መሆናችንን ለወዳጅም ለጠላትም የምናሳይበት ነው። አረንጓዴ ምድር አረንጓዴ አሻራ